የመንጻት ሥርዓት ፈጽሙ ዛሬ። እላያችሁ ላይ ያለ እርም ነገር ካለ አስወግዱ። በውስጣችሁም በደጃችሁም በእግዚአብሔር ፊት ቅዱሳኑ ነው። እግዚአብሔርና ሌላ ነገራው ሚክስ እንዳታረጉ። እግዚአብሔር ሲመጣ ሊሆን የሚችለው ነገር ልንገራችሁ ዝም ብዬ አላቸው። ይሄ የምታዩትን ዮርዳኖስን እግዚአብሔር ሊያሻግረን ይመጣል አለ። ምን እናርግ? ተቀደሱ። የእግዚአብሔር ባሪያ ኢያሱ ድፍን ሕዝቡን ሰበሰበና እንደዚህ አላቸው፣ አምላካችሁ እግዚአብሔር ነገ በመካከላችሁ ድንቅን ነገር ያደርጋልና እናንተ ዛሬ ተቀደሱ። ነገ አለ። መቼ? ነገ አምላካችሁ እግዚአብሔር በመካከላችሁ ያልፋል። የሚያልፈው ድንቅ ነገር ሊያደርግ ነው። ሊገላችሁ አይደለም፣ ሊያጠፋ አይደለም፣ ሊፈርድ አይደለም። ድንቅ ነገር ሊያደርግ ነው። ተአምራት እግዚአብሔር ሊሰራ ነው። ግን ይሄ እግዚአብሔር ነገ ብሎ ቀጥሯል። እግዚአብሔር ደግሞ ቅዱስ ነው፣ ክቡር ነው፣ ንጹሕ ነው። በመካከላችሁ ሲያልፍ እርም እንዳያገኝ ዛሬ ጨርሳችሁ ደሩ። የመንጻት ሥርዓት ፈጽሙ ዛሬ አላቸው። ታጠቡ፣ እላያችሁ ላይ ያለ እርም ነገር ካለ አስወግዱ፣ በንጽሕና ቁሙ፣ አጠገባችሁ ካለ ሰው ጋር ያለ ነገር ካለ ፍቱ፣ ጨርሱ። በውስጣችሁም በደጃችሁም በእግዚአብሔር ፊት ቅዱሳኑ። እግዚአብሔር ቅዱስ ነው። ያለ ቅድስና ሰው እግዚአብሔርን ደስ ሊያሰኘው አይችልም። ያለ ቅድስና እግዚአብሔርን ማየት አይቻልም። እግዚአብሔር ቅዱስ ነው። አዎ ይመጣል። ነገ የሚመጣው ተአምር ሊያደርግ ነው፣ ሊቀስፍ አይደለም። በምድረ በዳ እንዳያችሁት ሊያስወርሳችሁ ነው የሚመጣው። ከነዓናው ልትገቡ ነው። በር ላይ ነው ያላችሁት። አዎ ነጋው ዮርዳኖስ አለ ከፊታቸው። ኢያሪኮ አለች። አዎ ተአምር ሊያደርግ ነው። እኛ ምን እናርግ? ተቀደሱ። እኛ ምን እናርግ? አስተካክሉ። አረማመዳችሁን፣ አካሄዳችሁን አስተካክሉ። እግዚአብሔርና ሌላ ነገራው ሚክስ እንዳታረጉ። ምናልባት በምድረ በዳ ተከታትሏችሁ የመጣ የግብፅ ጣዖት ካለ፣ ምድረ በዳ ያልተራገፈ ነገር ካለ አራግፉ ዛሬ። ለምን? እግዚአብሔር ነገ በመካከላችሁ ይመጣል። የእግዚአብሔርን መምጣት የማይፈልግ እግዚአብሔር እንዲመጣ እግዚአብሔር የተለየ ነገር እንዲያደርግ የማይጓጓ ሰው የለም። እግዚአብሔር ደግሞ የሚጠይቀውና የሚፈልገው ነገር ደግሞ አለ ሁልጊዜ ከኛ። ዛሬ ተቀደሱ፣ ዛሬ ወስኑ፣ ዛሬ ጨርሱ። ለነገ መምጣቱ አዎ እግዚአብሔር አይቀርም፣ ይመጣል። ግን እናንተ አስተካክሉ ሕይወታችሁ። ይህ ሕዝብ ከግብፅ ምድር ከአባቶቹ ጋር አብሮ በልጅነቱ ቢወጣም በምድረ በዳ ግን ትንሽ ተቀይጧል። የግብፅ አማልክትን ማምለክ፣ ጥጃ ማምለክን እያሳዩት ነበርና አሮን። ስለዚህ የተወሰነ የተቀየጠ ነገር አለው። የመንጻት ሥርዓትም ደግሞ ያደረገው እዛ ማዶ ነው። ግርዘትንም የፈጸሙት ገና ድሮ ነው። ከዚህ በኋላ ነው ግርዘት ራሱ የሚፈጸመው ጌልጌላ። እና በጣም ብዙ የተቀየጠ ነገር አለ። አዎ አስወግዱ። ራሳችሁን ቀድሱ። ራሳችሁን ቀድሱ ማለት በእግዚአብሔር ቅድስና የሚተካከል ነገር ታመጣላችሁ ማለት ነው። አቅርቡለት፣ አቅርቡ ራሳችሁን። ይሄው እንካ፣ ይሄው ራሴን በሉት። ነገ ጠዋት እግዚአብሔር ይመጣል። ያኔ አላቸው ኢያሱ ካህናቱ ቀድሟችሁ ከፊታችሁ ይሄዳሉ። ከዛስ ይላል እንግዲህ አሁን እኛ ኦልሬዲ ቀይ ባህር የዮርዳኖስንም የኢያሪኮን በደንብ ስላጠናን እንጂ ሕዝቡን ዝም ብላችሁ አዳምጡት። የመጀመሪያ ሰሚ ነው። ከዛስ ትንሽ አሁን ነገሩ ቢያስደስታቸውም ነገ እግዚአብሔር ድንቅ ያደርጋል፣ በጣም ያስደስታል። አይ ቲንክ አሜን ይላሉ። ምክንያቱም አሁን ኒው ቢግኒንግ ነው፣ አዲስ ጅማሮ ነው። ከነዓን ሊገቡ ነው። አባቶቻቸው ሲጠብቁት የነበረው ልጆቻቸው ሊይዙት ነው። በምድረ በዳ ሁሌ ከሙሴ አፍ አይጠፋም። ያ ሁሉ ምልክት ሲደረግ ሙሴ እዚህ እንቆይ አይልም፣ ወደ ከነዓን ይላል። ያ ሁሉ ታምራት ወደ ከነዓን። ዛሬ አየ ሊቀበሉ ነው ከነዓንን። በቃ መጨረሻ ላይ ደርሳቸዋል። መዝጊያችሁ ላይ ናቸው። በጣም ያስደስታል። ይሄንን ደግሞ ፍጹም ለማድረግ እግዚአብሔር ነገ ይመጣል፣ ታምራት ያደርጋል፣ ድንቅ ነገር ይሆናል በመካከላችሁ። ግን ዛሬ እናንተ በንጹህ ሕይወት ጠብቁት፣ አታስነኩ። ራሳችሁን ጠብቁት በጥንቃቄ። ሕጉ የሚለውን አድርጉት። አሁን ሕጉን አናቅም ማለት አይቻልም። ዘዳግም ላይ ሙሴ ከልሶታል ለዚህ ትውልድ። ዲትሮኖሚ ዘዳግም የተባለው ሕጉ ተደግሞ የተነበበበት ስለሆነ ነው። ሕጉን ድጋሚ ያነበበው ለአዲሱ ትውልድ። አልሰማንም ማለት አይቻልም። አባቶቻቸው ስለሌሉ ሙሴ ለዚህኛው ትውልድ አነበበለት፣ ሕጉ አነበበለት። ይሄው ሕጉ ይሄ ነው። ለዛው ከአባቶቻቸው በተሻለ መንገድ ትራንስሌት ሁሉ አድርጎታል። ብዙ ነገሩን እየተረጎመ እያብራራ ነው ሙሴ እንደውም ያቀረበው ለአዲሱ ትውልድ። ባርኮ መርቋቸው ነው ሕጉን አንብቦ የሞተው ሙሴ። አናቅም ማለት አይቻልም። በሕጉ መሰረት ከእናንተ የሚጠይቀውን ነገር እያደረጋችሁ በንጽህና አምላካችሁን እግዚአብሔርን ጠብቁት። ነገ እግዚአብሔር የተናገረውን ያለውን ለ40 ዓመታት ሲጠበቅ የቆየውን ያንን ይሰጣችኋል።
ምናልባት 40 ዓመት ለዚህ ትውልድ ነው። 40 ዓመት 400 ዓመት ወደ ኋላ ለአብርሃም ዘፍጥረት 15 ላይ የተናገረው ቃል ነው። ይሄ ቃል ትዝ ይላችኋል። አብርሃም ዘፍጥረት 15 ላይ እግዚአብሔር ብሎታል፣ ሕዝብ ወይንም ትውልድ ለ4 ትውልድ በባዕድ አገር ሄዶ ይገዛል አለውና ከዛስ አወጣቸውና ተስፋ ወደ ሰጠው ምድር አስገባቸዋል ብሎ ከ400 ዓመት በፊት ለአብርሃም ቃል ገብቶለታል። በቅርብ ጊዜ ከሆነ ደግሞ ለሙሴ ነግሮታል። በጣም በቅርብ ከሆነ ደግሞ ለእናንተ ምድረ በዳ ላይ አስተዋውሷቸዋል። በጣም በቅርብ ከሆነ ደግሞ ከዮርዳኖስ ማዶ ገና ዮርዳኖስን እዚህ ጋር እያላችሁ ደግሞ ሪቫይስ ተደርጎላችሁ እግዚአብሔር ለ400 ዓመት በላይ ተስፋ አድርጎ ሲጠብቅ የቆየውን ጉዳይ ሊሰጣችሁ፣ ስንት ትውልድ የሞተበትና ያለቀበትን ጉዳይ ጠቅልል አድርጎ ሊሰጣችሁ ነው። እጃችሁ ላይ ያለፋችሁበትና ያልደከማችሁበትን ልሰበሰቡ ተቀደሱ የሚለው ይከብዳል። ይህን ሁሉ ተስፋ ለሚቀበል ሰው አንዳንዱ በድሎ አይደለም የሞተው፣ እድሜ አልቆ ነው እየጠበቀ እድሜው አልቆ ነው የሞተው። በቃ ልጆቼ ይውረሱ ብሎ ነው የሞተው። አንዳንዱ በድሎ አይደለም፣ አንዳንዱ የሞተው አርጅቶ ነው የሞተው። እና እናንተስ ያለፋችሁበትን ልሰጣችሁ ነው። ስናገር አልነበራችሁም፣ ለአባቶቻችሁ ተስፋ የሰጠሁትን ነው የምሰጣችሁ። ያለፋህበትን ነው የምትወስደው። ይህንን ቃል ጌታ ኢየሱስ ተጠቅሞት ትዝ ይላችኋል። ይህንን ቃል እኮ እዛ ዮሐንስ ወንጌል ምዕራፍ 4 ላይ ያቺ የሰማርያዊቱ ሴትን ካዋራ በኋላ ደቀ መዛሙርቱ ምግብ ግዙ ብሏቸው ምግብ ይዞ መጡ እየሮጡ ምግብ መምህር ጌታ ሆይ አቤት ይኸው ምግብ አምጥተናል ሲሉ አይ በልቻለሁ አላቸው። እኛ ገበያ ልንገዛ ስንሄድ እሱ ፌመስ ነው መንገድ ላይ የሚያውቀው ሰው አግኝቶት ጋብዞት ነው ማለት ነው። የአባቴን ሥራ መፈጸም ነው ለእኔ መብሌ። በቃ ዳነች እኮ ድፍን ከተማ እኮ ዳነ። እናንተ እዛ ገበያ ሄዳችሁ በቃ ጠገብኩ አላቸውና መከሩ እንደነጣ እዩ አላቸው አይደል? አይ ቲንክ እነሱ እንደዚህ ብለው ያሉ ምን መከራ አለ አሁን እዚህ ሰማርያ ምድረ በዳ ላይ መከሩ እንደነጣ እዩ፣ የመከሩ ጌታ ሰራተኞችን እንዲልክ ለምኑ አለና ባልደከማችሁበት ባለፋችሁበት አስገባዋችሁ። በዚህ ጉዳይ ብዙ ነቢያቶች ብዙ አባቶች ዋጋ ከፍሎ ሞተዋል፣ አምነው ሞቱ። እናንተ ሳትለፉ ጠርቻችኋል። ኮምፕሮማይዝ እንዳታረግ ማለት ነው ትርጉሙ። በጣም ብዙ ሰው ዋጋ ከፍሎለታል ለዚህ ጉዳይ። ታዲያ አንተ ቀጥ ብለህ ግባ። እስቲ አሜን በሏ። በቃ ስራውን ስራ። አዎ ቶሎ ቶሎ። እንደውም አንተ ስለማትችል ሌላ ሁሉ እንዲጨምርልህ ለምን። ኢያሱ ይሄንን ትውልድ ያለው እሱን ነው። ነገ እግዚአብሔር በመካከላችን ነው ድንቅ ነገር ያደርጋል። እናንተ ተቀደሱ። እግዚአብሔር ሲመጣ ሊሆን የሚችለው ነገር ልንገራችሁ ዝም ብዬ አላቸው። ይሄ የምታዩትን ዮርዳኖስን እግዚአብሔር ሊያሻግረን ይመጣላል። ቀይ ባህርን የከፈለው እግዚአብሔር ነው፣ ሙሴ አይደለም። ይህንን ምን ያልከፍለውም እግዚአብሔር ይከፍለዋል አለ። ከዚህ የሚላችሁ ከሆነ ሙሴ በትርን ያነሳው የከፈለው ማን ነው? የምስራቅ ነፋስ። ሙሴ እየዛቀ የከፈለው ምንም ነገር የለም። ቆሞ አሁን በትር ማንሳት አሁን ምን ማዋጣት ነው? እንዲህ ያርግ ስትባል እንደዚህ ያርጋውን ሲከፈለው እኔ አየኝ ይባላል። ምንም እኮ አላዋጣውም እኮ ጄን እንዳይደክመኝ እንደዚህ ብያውን ይዤ በእውነት ነው የምላችሁ። በጠጠር ያልደገፍነው ነው እግዚአብሔርን ሥራ። እናንተ እንደዛ አይደላችሁም ግን እንዳይሰማ ሙሴ እንደዚህ ከፈላ። መዝሙረኛው ዳዊት ዘመራ ባህር ለምን ሸሸቻል? ሙሴ ፊቷ ቆሞ እስራኤል ፊቷ ቆሞ ባህር ንቅንቅ አላለች። ንቅንቅ ሙሴን አየችው። ያንተ አይነት ብዙ ሚሊዮን አውቃለሁ ብላ ተወችው። ሁሉንም አየች። አይታችሁ ተጥም ባህር ለምን ሸሸ? የያዕቆብን አምላክ አየች ነው የሚለው። እግዚአብሔር ከኋላ መጣ። ሙሴን እንደዚህ እያየችው ኖርማል ሆና ያዕቆብ ቤተሰብ አይደል ይሄ ቤተሰብ? ያዕቆብ ሲገባ ሰባው ነው የገባው። ይሄን ሁሉ ወልዶ ነው እዚህ ሀገር ብላ ባህር ዝም ብላ ስራዋን የቀጠለች። እግዚአብሔር ግብጽ ጨርሶ ከኋላ መጣ። ፈርዖንን ምናምን ሰራዊቱን አንዛ ጨርሶ ግብጽን አመድ አርጓት ከኋላ መጣ። ቀይ ባህር ጋር ህዝቡ ተሰልፎ እያለ እግዚአብሔር ከኋላ ሲመጣ ባህር አየችው። ከኋላ ሸሸች ይላል። ተከፈለ የሚል ነው ዘጸአት ላይ ያነበብነው። መዝሙረ ዳዊት ላይ ትምህርቱ አደጋ ሸሽታ ነው። ባህር ሮጦ አመለጠ እንደማለት ነው። ሸሸ ማለት እኮ በናለች ባህር መጣ ብላ። ከዛ እግዚአብሔር ሙሴን ምንድነው ያለው? እለፉ እንጂ እንደው ሙሴ እግዚአብሔር ለምንድነው የምትጮህብኝ? አትጮህብኝ ግባ። ያንን የከፈለ እግዚአብሔር ዛሬ ይከፍላል አለ ኢያሱ። ድንቅ ያደርጋል። ዛሬ እናንተ ተቀደሱ። ያኛውን ያደረገው በምንድነው? በፋሲካ በደም በምን ታጥረው ነው የወጡት። አሁንም ድንቅ ነው የሚያደርገው። ያኛው ከግብጽ መውጣት ነው፣ ይሄኛው ከናንን መውረስ ነው። ያኛው ዝም ብሎ እንደው እናንተ እንደ ሳልቬሽን ካሰባችሁት ይሄኛው ደግሞ እንደ መውረስ ነው። 40 ዓመት ምድረ በዳም ያው ደመናን ይመራቸው። በምድር ላይ የነበረውን ቆይታ በሙሉ እሱ ነው ተቆጣጥሮ ተንከባክቦ የሚያቆየው። እዛኛውም ጋር ያለውን ታምር የሚሰራው ራሱ መጥቶ ነው። እግዚአብሔር መጥቶ ነው ይሄንን ዮርዳኖስን ሞትና ፍርድን ከፍሎ ከናን የሚያስገባችሁ። ምን እናርግ? ተቀደሱ። እንደፈለጋችሁ ሆናችሁ ከተቀመጣችሁ
እግዚአብሔር ታምር ሊያደርግ መጥቶ እንዳትከለክሉ። ምክንያቱም የኢያሱ መጽሐፍ የሚያስተምረን በዛ በአምስቱ የሙሴ መጽሐፍት ውስጥ ያለውን የእግዚአብሔርን ፍርድን ጽድቅን ይነግረና ኢያሱ መጽሐፍ ጋር ሲደርስ ደግሞ እግዚአብሔር ምሕረቱን ለሕዝቡ አግንኖ ማስወረሱ የሚያሳይ መጽሐፍ ነው ኢያሱ መጽሐፍ። ጽድቅና ፍርድ ተከናውኗል፣ ምድረ በዳ ሕዝብ አልቋል። ይሄኛውስ እግዚአብሔር አሁንም ሕዝቡን ይመራል፣ ከዛ ሊያስወርሰው። ግን እንደው ዝም ብሎ ዮርዳኖስን ስለማትሻገሩ ከተቀደሳችሁ በኋላም ግን ኢንስትራክሽንስ አሉ፣ የተወሰኑ ደግሞ መመሪያዎች አሉ። ተጠንቀቁ። ምን እናርግ ኢያሱ ሲሉት ካህናት ታቦቱን ተሸክመው ከፊታችሁ ሲሄዱ 2000 ክንድ ያክል በመካከላችሁ ርቀት ይኑር፣ ዝም ብላችሁ እንዳትጠጉት እግዚአብሔር። ከዛ ካህናቱ ይገቡና እግራቸውን ወንዙ ውስጥ ያስቆማሉ። ልክ እነሱ እግራቸው ሲቆም ወንዙ ሲከፈል ያኔ ሁላችሁም ትሻገራላችሁ፣ እግዚአብሔር ለአባቶቻችሁ የማለው ምድር ላይ ትገባላችሁ።